Baby, come to Ethiopia. ሰላም ዩቲዩብ ሰላም የተወደዳችሁ ሰዎች እንዴት ናችሁ? ዛሬ በድጋሚ በሌላ ቪዲዮ ተመልሻለሁ። በነገራችን ላይ እኔ ብቻ አይደለሁም አማኒም አለ። አሁን የምገኘው ቦሌ ላይ አማን ያሳያችሁ እንጂ ራስህ ያዘው ገባለው ይኩር ጋይስ እንግዲህ አሁን የምገኘው ቦሌ አትላስ አካባቢ ነው የምገኘው። አሁን ቀጥታ የምንሄደው የዋናውን አስፋልት ይዘን ወደ ኤርና ሞል ነው የምንሄደው። ጋይስ በጣም አምሮባታል አሁን ላይ ማለት ነው። ኤአይ መጥቶ በጣም ቲክቶክ ላይ እና ሶሻል ሚዲያ ላይ እየሰማሁት ያለሁት ነገር ትንሽ ግራ ስላጋባኝ ነው። ኤአይ ስለመጣ ነው ወይስ ላስ ቬጋስ ነው? ቡሶ የመሰለ ያለው ኤአይ ነው የመሰለውና አዲስ አበባ በጣም ተለውጣለች፣ አምሮባታል። ኢትዮጵያ አይደለም ያለነው ጋይስ። በነገራችን ላይ ኒውዮርክ ነው ያለነው። እኛ ብዙዎቻችሁ ትወጣላችሁ ሀገር፣ እኛ ለምን ይቀርብናል? በራሳችን ሀገር ኢትዮ ኒውዮርክ ብለናታል፣ ሰይበናታል ማለት ነው። አትላስ አካባቢ ነን። አዲሷን አስፋልት እንግዲህ እስቲ ለእናንተ ለወገኖቻችን እስቲ እንዴት ነው? ብዙዎቹ እንደውም እየሰሩት ያሉት ነጫጭ ናቸው። እኛም በሀገራችን ደግሞ ሀገራችን ላይ ፋፋ ለማድረግ ከኤቪ ጋር ከች ብለናል ጋይስ። አሁን ማሳያችሁ የቀኑን ነው፣ ጠዋት ላይ ያለውን ማለት ነው። በጣም ነው የሚያምረው። የማታውን ደግሞ አብረን ሆነን በሌላ ቪዲዮ ማለት ነው ቆንጆ የሆነ ቭሎግ እናመጣላችኋለን። አሁን እኔና ማኒ ምን እናደርጋለን መሰላ ማለት ወክ እያደረግን እየሄድን አንድ ቲክቶክ ላይ ያየሁት አንድ ቤት አለ፣ የሚያምር ቤት ነው። ምግባችሁን በጣም አሪፍ ነው። ሆዴም እየጮህ ነው። ሆዳችን ዛሬ እርቦናል፣ ያው ጾም አይደለም እና እምላለን ማለት ነው ጋይስ። ፋራሉንም ዜብራ አጠፍቶን ጋይስ ልንገጭ ነበረ። እግዚአብሔር ወደ መሀል አልሄድንም፣ ወደ መሀል ማለት ነው። ላሳያችሁ ቆይ ዜብራ እንዴት እንደሆነ ብቻ ያለመዳችሁት ነገር ግራ ያጋባችሁ ይል። ያው አስፋልቱ በጣም ሰፊ ስለሆነ ልንገጭ ነበረ ማለት አዲስ ሀገር የመጣ የሆነ ጀማሪ ምንም ባታቀዝ በለዛም እዚህ አውሰ ለኔ እንደዛ ነው። ከመጣው 3 ወር ሆኖኛል ጋይስ፣ 3 ወር ሆኖኛል እና አዲስ ነው የሆነብኝ። አብሶ የቦሌን ማለት ነው አላየሁትም። ከናንተ እኩል ነው ማየው እንዴት እንደጓጓው ለማየት። ምክንያቱም ቪዲዮ ላይ እንዴት እንደሚያምር አይደለም ሀበሻ ቀርቶ የውጭ ዜጎች ራሱ መነጋገሪያ በደንብ ነው ይንታታል። ብቻ ታውት ምን አለፋችሁ እናያለን ማለት ነው ጋይስ። አብረን ሆነን ደግሞ ኳስ ሜዳ ራሱ ሆነናል። አንተ ይሁት እንዴት እንደሚያምር ይሄ ፎክስ ያልቃስቡት በስማ እና ማን ወጣል ሰው ነው አልወጣም። እኔ ትናንትና ሳልፍ ነው ያየሁት በመኪና ውስጥ እንጂ ወጥቼ አላውቅም ነበር፣ አይቼው አላውቅም። ምን ያክል ጊዜ ሆነ ከወጣ? አረ ቆየሁኝ። ወደዚህ ወደ ቦሌ መጥቼ አላውቅም። ያው እኔ አንደንም ማለት ነው እኮ አይደል? ወደዚህ መጥቼ አላውቅም። በቃ ቪዲዮ የሚያጋጥመኝ ሌላ ቦታ ነበር። ያ ሰላም ያ ሰላም። ያው ፓርኪንጉም እዛ ጋር ነው። በስማ ይሁት እዛ ጋር ፓርኪንግ ቦታ ነው። ገና ደግሞ ሲያልቅለት ደግሞ በስማ ሰፊ የሆነ ከዛ እዛ ሜዳ ቦታ አለ፣ ኳስ ሜዳ አለ ጋይስ። በፊት መሀል ላይ የሚያዋስናቸው ማለት ነው ይሄ ድንጋይ ነው ሳር ምናምን እሱ ከተነሳ በኋላ አስፋልቱ በጣም ሰፋና የሚገርም በቃ ታውቃላችሁ የሚገርም ቦታ ሆኖ ለይተውም እንደዛው ነው። ወይኔ መኪናዋ ግጥጭ ብላለች መኪናዋ ጋይስ። ያለነው ዱባይ ነው። ባክግራውንዳችን ይኸውላችሁ የዱባይ ነው ይመስል። በዚህ ጋር ደግሞ እንዴት እንደሚያምር አንተ እሺ አባቴ ፕሮጀክት ራሱ የተሰራ ነው። ታዲያ እዛ ጋር የተቀረጸ ነው ምናምን ነገር አይ ቲንክ እዚህ ጋር እንትን የነበረው ካፌ ነው ይሄ። የቱ ጋር እንትን ፉድ ዞን ነው አንተ የነበረ አይደል? ያ ፉድ ዞን በፊት ፉድ ዞን የነበረበት ቦታ ነው። አሁን ቦታው በጠቅላላ ሰፍቶና ተነስቶ በቃ የሚያምር ቦታ ሆኗል። ብቻ የሚገርም ነው። ያስገርማል እንዴ! አረ ወርዛ ጋር ነኝ እንዴ? ወረዛ የሚቻል ከሆነ እዛ ጋር ነኝ። እዛ ጋር አሳያችሁ። ዜብራም ርቀቱ እዛ የህፃናቶች መጫወቻ ምናምን እየሰሩ ነው። እዛ ጋር ኳስ ሜዳ አለ። እንሻገር ላጥላጥ ነው። ቶሎ በል ያ ሰላም ከዚህም እየመጣ ነው። ቶሎ በል ጀማሪ ነው። እግዚአብሔርን እንዴት እንደሚያምር ስለኳል። ማታ ይወጣ እዚህ የሚኖር ሰው ምናምን ካለ ያበደ ነው። እዚህ የሚኖር ሰው ምናምን ካለ የሚገርም ነው። አንተ እስማ ጸዴ ነው በጣም ጋይስ። እዚህ ጋር ደግሞ ማለት ነው የልጆች መጫወቻ አለ ማለት ነው። እዚህ ጋር ደግሞ ፉትቦል በቃ መጫወት የፈለገ ሰው እዚህ ጋር መጥቶ በአማረና ቆንጆ በሆነ መልኩ ይጫወታል። የሚገርም ነው ይመስለኛል። እዚህ ጋር ራሱ አላለቀም፣ እየተሰራ ነው የሆነ
እንደ ካፌ ነገር እየተሰራ ነው። ደግሞ ባስኬትቦልም አረስማ ኮብልስቶን ተተክተሽ በአስፋልት ሆነሻል ጋይስ አምሮ ተው መጥቶልሻል ይላል። የሚገርም ነው እግዚአብሔር። ያ ሰላም ሀቢቢ ካምቱ ኢትዮጵያ እሳኝ የሆነ ቦታ ለልጆች የሚያስፈልግ ነገር ለልጆች ብቻ ሳይሆን ለአዋቂም ጭምር እይታ ላይ ምን ያክል ደስታን እንደሚፈጥር ብትው የሚገርም ነው። ኢትዮጵያ ሀገራችን በዚህ መልኩ አምራና ተዋዋ ስናያት አይደለም ሌላ ሀገር ቀርቶ እኛዎቹ ራሳችን እንዴት እንደምንኮራ ማለት ነው። በቃ ሲያውን ደግሞ ወደ ቦሌ እየሄድን የኤርና ሞል መንገድ ደግሞ እናያለን። አብራችሁኝ ተከታተሉ። እወዳችኋለሁ። I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of this. አስፋልት ግልጥ ሲል ብዙ ነገሮች ውበታቸው ውጥት አለ ማለት ነው። አይታይም ነበር እኮ ይከልላቸው ነበር ዛፍ ምናምን። አሁን ቁልጭ ነው በቃ። እንደውም አሁን ፀሐይ ወደዛ ስለሆነች ነው የከልላችሁ እንጂ ማታ ምናምን ቢሆን ኖሮ ታዩታላችሁ። እና ደግሞ ማለት ነው ቲክቶክ ላይ ምን አየው ማለት ነው ቦሌ አደባባዩ አለች አይደል? ከኤርና ሞል ፊት ለፊት ያለው አደባባዩ ፈርሶ አይቼዋለሁ። የለም እስኪ አሁን ደግሞ እኔም እናንተም አብረን ሆነን እናየዋለን ማለት ነው። በዚህ አጋጣሚ ደግሞ ዛሬ አማኒን ምሳ መጋብዘው እኔ ነኝ። እሱ ደግሞ እራት ጋብዛለሁ ብሎኛል አይደል? አማኒ ያናሳ እራት ጋብዛለሁ ብሎኛል። እኔ እሱን ምሳ ዛሬ ጋብዘዋለሁ። እሱ ደግሞ እራት የራቱ ቪዲዮ ላይ አማኒ የማታውን ደግሞ ቫይብ እናሳያችኋለን። አሪፍ ነው ይቻላል። ካምባላ ምን ብለናል? ካምባላ በቪዲዮ እናስጨንቃቸዋለን። ግድ ነው ያዞ ፋሚሊ ጠፋቸው። አረ ምንድነው አብሬሽ ምናምን ጃኒ ምናምን ያለ እናሳ አለን ተመልሰናል። ያዞ ፋሚሊ ለማንኛውም ወደ ቪዲዮ ያዘው ላይክ ሼር ሰብስክራይብ እያደረጋችሁ ወዳችኋለሁ። አብሬሽ እየተገረምኩ እናቴ ትሙት። ምክንያቱም ቦሌን መሆን የነበረበት እንደስሙ ቦሌ መሆን የነበረበት ብዬ የማስበው ነው ሆኖ ቻታው እንዴ በኢየሱስ ሸግራው ሰዳት በስመ አብ ቁልብጭ ብላስተህ አንተ እዚህ ጋር የሆነ ሰዓት ቮት ያስደረግን ጃኒ እንትን ህንጻ ፎቋ ህንጻ አማኒ ሲነሳ ቆርቆሮ ምናምን ነበረ። አሁን ተሰርተው ፋብሏል። ካፌዎች ምናምን እንትን እያሉ ነው። በፊት ላይ ከዛሬ 3 አመት ወይ 4 አመት በፊት ወይም ነው 2 አመት በፊት አዲስ አበባ የመጣችሁ ሰዎች በእርግጠኝነት ነው የምላችሁ ቦታዎቹ ቅይርይር ስላሉ ይጠፋባችኋል። እግዚአብሔር ነው ያ ሰላም ሳይክል ይቻላል ማለት ነው። አስፋልት ላይ ቢዮና አዎ ዘጋማዩ እዚህ ጋር እኔ ሸገር ህንጻው እንደው ታቹ ነው። ይገርማል አንተ። አይ ቦሌ እንደሱማ ቦሌ ሆኖ አሁን አማረባት ሁሉ ነገር አና ይሄ እታ ግልጽ ብሏል። መድኃኒዓለም ምን ያት አደባባዩን እንግዲህ የት አለ ነው የቱ ጋር ነው አደባባዩ ያለው? አንተ በእግዚአብሔር ስም እግዚአብሔርን ወፍ እኔ እንደዚህ አልጠበቅኩም ነበር። ሊያውም እኮ በቀን ነው እንደዚህ የተገረምኩት። እግዚአብሔር በማታ ቢሆን ደግሞ ላይት ምናምን ሲኖረው አደባባይ ቤት አለ ጋይስ። አንተ በጣም ሰፊ የሆነ ቦታ ይዞ ነበር ማለት በጣም ከአደባባዩ እኮ ትልቅ ነው በጣም ይገርም ነው። አሁን ያለነው ቤተሰብ ቦሌ አደባባይ ከኤርና ሞል ፊት ለፊት የነበረው አደባባይ ጋር ያለነው የምትመለከቱት መድኃኒዓለም አዲሱ ቦሌ ነው። አዲሱ ቦሌ ነው። ምንም ማድረግ አይቻልም። ልክ እንደኔ የተገረማችሁ ሰዎች አላችሁ፣ እንዲሁም ደግሞ ኤአይ ነው ያላችሁ ሰዎች አላችሁ፣ ያላመናችሁ ማለት ነው። ኤአይ ጉዳይ ደጋግሜ ያሳየዋችሁ እንዳልሆነ እና ይሄን ይመስላል። ትክክል ነው። በማታ ደግሞ ማለት ነው በቀጣይ ቪዲዮ አሳያችኋለሁ። ስክሪን ቢያደርጉበት አሪፍ ነው። እዚህ ጋር አይ የሚሆን መሰለኝ ስክሪን ቢሆን በጣም አሪፍ ነው። ትክክል ነው። አምነናል። ለማንኛውም ጋይስ በድጋሚ ላይክ ሼር ሰብስክራይብ እያደረግን በድጋሚ ኤቢ አብርሽ ነኝ። ያዝ ኤርና ሞል እንደዚህ ተታቃለ ተከፍቷል። በጭራሽ እየተነሳሳ እንደ አዲስ በደንብ እያደሱት ነው መሰለኝ እና ይሄ እንዳለ ወደ እንትን መንገድ እየተሰራ ነው። ወደ ዋናው አስፋልት ወደ ሩዋንዳ አካባቢ የሚወስደው ወደ ስካላይት እድሳት ላይ ነው። ጀምር ሌላ ታሪክ ነው። እኔም አልመጣሁም እዚህ ከተሰራ አዲሱ ከተጀመረ ጀምሮ መንገድ አሁን ወደዛ እየሄድን እየተሻገርን ነው። እንግዲህ እዚህ ጋር መንገድ ነበረ፣ እዚህ ጋር የተዘጋ እንትን ነበር ድልድይ መሻገሪያ ወደዚህ መሀል ላይ ነበረች። ያው በቃ አሁን ኤርና ሞል ጋር ነው ያለው ራሱ በቁጭ
አይታል የኢትዮጵያ ፌደራል መኪና ራሱ መንቀሳቀስ ጀመረች። ግድ ነው የት አባቱ 991 እናሳ 911 ብሏል። ግን አንተ ጸዴ ነው አልገባ ሰፋ እግረኛው ሰፋ መድኃኒዓለም ቤተክርስቲያን ግልጥ ብሎ ይታያል በደንብ ጽድት ያለው ምንም የሚሸፍነው ነገር የለም ምናምን ነገር በጣም ተደምመናል። እኔም አማኒ እግዚአብሔር ያበደ ነው የምር። እኔ እንኳን አዳማ ናዝሬት ላይ ቆይቼ ነው አማኒ እዚሁ ሆኖ ብዙ ጊዜ ስራ ምንም አይደሰኝም ወደዚህ በቃ ጭራሽ ወደዚህ መጥቶ አያውቅምና እሱም ልክ እንደኔ አዲስ ነው የሆነበት። ጋይስ በአሁኑ ሰዓት ቱሪስቶቹ እኛ ነን አንዲ እናሳየን ቪዲዮ እንሰራላችኋለን ብለን የኛው እዚህ ራሳችን መድኃኒዓለም ራሱ ቁልብጭ ብላ የምትታየው ያ አሁን እቺን ውበት እያየው ርቦኛል። ስለዚህ በል ጋባዥ አንተ ስለሆንክ ሽሮና የጾም ምግብ በልና ዝም ብለህ ቦሌ የጾም ምግብ በላይ ሰርች አድርገህ አዶ ኪችን ማለት በድራሙል ጎማ ወደ እንትን ማስገባው ወደ ኩክ አኮ አረ ረቀም እዚህ ጋር ኦኬ ወደ አኮ የሚያስገባው መንገድ ማለት ነው። እዛ ሄደን ስለዚህ ወረዛ ሄደን ጾማችንን የጾም ምግባችንን እንደውም እንደ አዶ ኪችን ከዚህ በፊት እኛ ቪዲዮ ሰርተንበታል። እኔ ቅዱስ ምናምን ሆነን ሰርተንበታል ቪዲዮ። በቃ አሪፍ ነገር አላችሁ። አዎ የጾም ምግባቸው አሪፍ ነው። ሞክረነዋል። እኛ ጭፍጭፍ ነው እና ጤጋ ብቻ ምናምን ተሰብስበን መጣ። በስጋና በበርገር በጣም ታቁን ነበረ። ግን እኛ ስጋ በሊታ አይደለም። አሁን ጾም ነው። ምን መስላችሁ በሊታ ነው ግን አይደለንም። ግን እንበላለን መስለነው እኮ ነው። አላወቅም ያለን አንቀር እና እኮ ዲያስፖራ ካላማይ መጣ። ለማንኛውም አትና ወደ ሽሮአችን ተመልሰናል። አዎ ግድ ነው። ጃኒ ስለሄደ ነው እንዳትሉ ደግሞ ጾም ስለሆነ ነው ጋይስ። ተው ባካችሁ። ለማንኛውም ጋይስ እንወዳችኋለን። እዛው እንገናኝ ቦታው ላይ እንበላ ስንል በድጋሚ ተመልሰናል ቤተሰብ። እኔና አማኒ በአዶ ኪችን ተገኝተናል። እንግዲህ ይሄን የመሰለ ምሳ ለሁለት የምንጨርሰው ይመስላል። አማኒ አራልቅ አውቶ አራልቅ ማታ ቢሆን ያልቃል። ከስፖርት በኋላ ዘር ያልቃል። አሁን እኮ ወክ አድርገናል፣ ስፖርት ሰርተናል። ያልቃል ቤተሰብ የሚያልቅ ምክር አልኩኝ። ምግብ ያው ክብር ነው በሚለው ጸጉራችን ቢበላሽም አውልቀናል። እንግዲህ ለማንኛውም እስኪ ማዕዳችንን እንካፈል ጋይስ፣ እንብላ ብለናል። የተባረከው ካልሆነም ቴካዊ እናረጋለን። ምን መሰለህ የሚቀርብ ብሎ ነገር የለም። ይሄን የመሰለ እንግዲህ ምሳ ከአማኒ ጋር ሱፍ ፍትፍታችን አለ። አንተ የሚገርም ነው ጋይስ። ጾም መፍቻ መሆኑን ታውቁት። በቃ እንደዚህ አይነት ነገር ስትበሉ የምርም ጾም ገብቷል። አሁን ሱፍ ትወዳለህ? ብዙም አይደለም። ኧረ ተው አማኒ፣ ብዙም አይደለም። አማኒ የማይወዳቸው ነገሮች ብዙ ናቸው። ወተት አይወድም፣ ቡላ አይወድም። ከምስጋ ደግሞ ምን ነበር ጮማ ምናምን ነገር ስጋ ላይ ብዙም አይደለም። ጮማ እንኳን ያው እኔ ክትፎ ምናምን ግን ፕሮቲን ስለሆነ እየረበረኝም ቢሆን በሚጥሚጣ ቃራን እያጠፋው ብላለሁ። ወይ ጉድ! በቃ ሁሉ ነው። ምን እንዳለው ታውቃላችሁ? ሽሮ፣ ቀይ ምስር፣ ባልጫ ምስር፣ ፎሶሊያ፣ ጎመን፣ ጨጨብሳ ትወዳለህ? ጨጨብሳ፣ ድፍን ምስር፣ እዚህ ጋር ደግሞ ሽምብራሳ፣ ቲማቲም ለብለብ፣ እዚህ ጋር ደግሞ ምስር ባልጫ፣ እዚህ ጋር ባልጫ ያልኳችሁ እንትን ነው አተርክክ ነው። ከዛ ድንች አለ፣ ሱፍ አለ። ስንት አይነት ማለት ነው? 12 3 4 5 6 7 8 12 አይነት። ይሄ ምግብ በነገራችን ላይ ለሁለት ሰው ማዘዝ ማለት መቀናጣት ነው ብሎናል። እሱም አችሉትም ብሎናል። አረኛው ወንድ ልጅ ሞክር፣ ችግር የለውም። ወንድ ልጅ ነን እንዴ በዚህ ተስፋ ልንቆርጥ ማን ብለ አማኒ እንግዲህ እንዳፋችን መገኘት አለብን። እንደ ወንድ ልጅ ብላ በቃ ስጎርስ ነው። እንደ ወንድ ልጅ ነው ታቅላል እያረክ ሽምብራሳ
አታለም ጋር ነበር በብዛት ነው ያለው። ድግስ አሪፍ ነው። አሪፍ ነው በጣም ድግስ ላይ ነው እኮ ሽምብራ አታለም ጋር በጣም ነው እሷ ጋር ይሰራል። አታለም ይጣፍጣል። ያው እሷ ጋር ይሰራል አታለም ማነች ካላችሁ የጃኒ ሀያት ማለት ነው። ሀያት የለኝም እኔ ለዛ የምር ሀያት በጣም ነው ደስ የሚል አንተ አለ እኔ ሀያት አለኝ። አታለም አክስት ነች። እንወድሻለን አታለም በጣም እውነት እንደሷ የሚንከባከበ የሚጠይቀን እየደወለ ቀን በቀን የለም። አታለምን ታውቃታላችሁ? ያው በጣም እኛ በቃ ቤተሰብ ነች። በጣም ሁሌ እየደወለች ነው የምትጠይቀን። ቪዲዮ ለምን አለቁም ወላ ሁሌም ቪዲዮ አንድ ቀን ካለፍን ማለት በቃ ትደወልናል። ቪዲዮ አለቁም ወይ ጃኒ አለቅም አብርሽ አለቅም አትለቅም ወይ አንተ ምናምን በቃ ሁሌ የሚደወለው ቼክ ያደርጉናል። እንትን ላይ አዳማ ናዝሬት በነበርኩ ሰዓት አንተ ልጅ አትሄድም እያለች እኔ ራሱ አረ ልጅ ምንድነው ወሰዱት የሆነ ሰዓት ስልክ ራሱ በቃ አውቄ ማጥፋት ጀመርኩ። አታለሚ ሶሪ ግን እወድሻለሁ እና በቃ በጣም ወደ አዲስ አበባ ተመልሼ እንድመጣ አንድም የሷ ድጋፍና እርዳታ አለው። በጣም የእውነት በጣም ነው የምወድሽ። በጣም ፈጣሪ እድሜና ጤና ሰጥቶ ያኑርልን። አሜን። በምግብ ነው ደግሞ ያስታውስናት በሽምብራ ሰው ነው አማን እንብላ ግድ የለም የሚያምር ምት ተቀሳቀስን እኮ ያዛለ ቤት እኮ እንዴት እንደምንበላ አይን ባለጌ ነው። አይን ባለጌ እግዚአብሔር ለቤት እኮ እንዴት ብዙ ነገር ሳይ ይጠግባል። ልጅስ ጀማዓ ጨርሱን ብላ እኛን ጨርሷለን ያለው ግን ገና እኮ የበሉት አንድ ቁርጥ ነው። ይሄ ሁለተኛ ቁርጥ ነው ጋይስ። እኔ ልሽከርከር እንጂ ዛዚ ኡፍ እንዴትም ታግለናል። እዩት የቀረን ይሄ ነው። እንዴትም ታግለናል። ያው እንግዲህ እንጀራ ማስጨምረን ነበረ ጋይስ። አረተ ሾ ምኑ ሽሮ ነው ሽሮ ለካ ሽሮ አበላም ረስቼዋለሁ። እግዚአብሔር ረስቼዋለሁ። ወሳኙን ነገር ለካ ቅድም የማይወዳቸውን ነገሮች ሲዘረዝሩ አልነበር? ሽሮን ረሷት። አማኒ ሽሮ አይደል? ይሄንን እኮ ነው ጨጨብሳ ብዬ ቀምሰዋለሁ። ሽሮ ታችቶ ነው የቱ ይሄ ወሶ አራቀል ለተወስ ዲቆይስ ቢያዝችን እንኳን ዝም ብዬ ልቅመስዬ ቀምሰላለሁ። ወይ ማን ነው የሚገምተው? ይሄ ጨጨብሳ ነው ይመስል ይሄኛው ማለት ነው። ሽሮ ተለውዞ ጨጨብሳ እንትን ነው ማለት ነው። ግን አንተ ይጣፍጣል። እኔ እኮ እንትን እያልኩ የሽሾት ነበር ግን ባንዲ ማለት ሽሮ በዘይት ማለት ነው። እንደ በሶ ጭብጦ ተሰርቶ አፈርፍሮት ይጣፍጣል። እሱ ባኮ ይጣፍጣል እኮ እሱ አይጣፍጥም ማለት ነው። እትልሪ ነኝ አገበል እግዚአብሔር አማን ተካው ይደረግና እቤት እስከምንደርስ ምናምን ጀሞ ገና እዛ ድረስ ስለሆነ በመንገዱ ምናምን በረሃ አቤት እንጀራ ማርገታን በሉ ከአቅማችን በላይ ነው። ተዘረረን አጥቶናል። በቃ ከአቅማችን በላይ ስለሆነ ቴካው አድርጊልና ወክ እያደረግን ሄደን ቤቱን በላታል። እቺ ለብቻ ወይ አስወጫት። እሺ ንቀር ይጣይ ሽሮ ይሄ ሽሮ ነው ሰይ ይደርሽ ላማኒ ሽሮ እየደበደምኩት አይደለም ብትነይስ ላማኒ ተብሎ ሽሮ ወጣ። አይቆ ጨጨብሳው ነበር የሚስተው ታሽቶ ይሄም እኮ መሰለኝ አይቺ ቢያንስ ልቅመስዬ እኮ ቅምስ አደርጋለሁ። ሽሮ ነች። እስኪ ለማንኛውም ደግሞ እንወጣለን፣ ወደ ቤት እንገባለን። ተከታተሉ ጋይስ። አዞ ፋሚሊ ተመልሰናል። በስተመጨረሻ ውሏችንን ውለን ምግባችንን በልተን እስከ ጀሞ ድረስ በወቅት ሄድና ድቤት ትበለዋለን። ምግባችንን ለማጥፋት በጣም ጠገብን። እሺ ቀኑ ሙሉ ቆምን ብሎ ነበረ። አረን ጨርሰዋልና አለ ግን ያው ግማሽ ነው ደግሞ ፌስታል ስለተከለከለ ቴካዌ ጋይታችኋል። ልብስ የገዛነው ያርግተናል ጋይስ። ለማንኛውም ቆንጆ ቆይታ ከአማኒ ጋር እንዳረኩ አምናለሁ። አሪፍም ነበር። በደንብ አየናት ከአትላስ እስከ ቦሌ በደንብ አየናት። ከዛ የጾም ምግብ በላን 12 አይነት
የራሱን ደግሞ አለብህ። እኔ ደግሞ እራት ተብያለሁ። እራት ደግሞ ከምን ጋር ከናይት ላይፏ ጋር ያ ቫይቫን እያንዳንዱ እናሳያለን። እራት ደግሞ እኔ ባበደ ሬስቶራንት ጋብዘዋለሁ። በጣም ነው የሚያምረው። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ያረጋችሁ ቤተሰቦቻችሁን አሳዩን። እንዲሁም ደግሞ ማለት ነው እኔ አብርሃም ነበርኩኝ፣ አሚቲ ያለ እኔ አሚቲ ነኝ። ይመቻችሁ፣ እንወዳችኋለን። ሰብስክራይብ አድርጉ ያዘው